ሰላም ጤና ይስጥልኝ እንደምን አላችሁ? ይህ የ10ኛ ክፍል ኢኮኖሚክስ ዩኒት 2 ዘ ቲዮሪ ኦፍ ዲማንድ ኤንድ ሰፕላይ የሚለው ታችን ነው። በዚህ ቪዲዮ የዩኒቱን አራተኛ እና የመጨረሻ ክፍል እናያለን። እንደምታዩት የዛሬው ቶፒካችን ኤላስቲሲቲስ ኦፍ ዲማንድ ኤንድ ሰፕላይ የሚል ይሆናል ማለት ነው። ከዚህ ቀደም የምታስታውሱ ከሆነ እንግዲህ በፓርት 1 ስለ ቲዮሪ ኦፍ ዲማንድ አይተናል። ዲማንድ ምንድነው? ዲማንድ ስኬጁል ምንድነው? ዲማንድ ከርቭ ምንድነው? የሚሉ ነገሮችን ፓርት 1 ላይ ለማየት ችለን ነበረ። ፓርት 2 ላይ ደግሞ ስንመጣ ቲዮሪ ኦፍ ሰፕላይ የሚል ነገር አይተናል። ሰፕላይ ምንድነው? ሰፕላይ ስኬጁል ምንድነው? ሰፕላይ ካርቭ ምንድነው? ብዙ ነገሮችን ከዛ ክፍል ውስጥ አይተናል። እንደገና ፓርት 3 ላይ ስንመጣ ደግሞ ስለ ማርኬት ኢኩሊብሪየም አይተናል። ስለዚህ ማርኬት ኢኩሊብሪየም ማለት ኢትስ ዘ ባላንስ ቢትዊን ዘ ኳንቲቲ ዲማንድ ኤንድ ኳንቲቲ ኦፍ ሰፕላይ ነው። ያ ማለት የዲማንድ ኳንቲቲ እና የሰፕላይ ኳንቲቲ እኩል ሲመጣ ምን እንላለን? which is ማርኬት ኢኩሊብሪየም ላይ ነው እንላለን ማለት ነው። እሱን በክፍል 3 ነበር ያየነው። ኤኒዌይስ ፓርት 1 ፓርት 2 እና ፓርት 3 መለስ ብላችሁ ማየት ትችላላችሁ ማለት ነው። በዛሬው ዕለት ግን የምናየው ፓርት 4 ኤላስቲሲቲ ኦፍ ዲማንድ ኤንድ ሰፕላይ የሚል ይሆናል ማለት ነው። እናንተም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁ መርሳት አይኖርባችሁም ማለት ነው። በተደጋጋሚ የሚለቀቁ ኢምፖርታንት እና ጠቃሚ የሆኑ ቪዲዮዎች ደግሞ ወደ እናንተ ይደርሱላችሁ ማስታወስ ይኖርባችኋል ማለት ነው። የዛሬው ክላስ ይጀምራል። አብራችሁ ቆዩ። መልካም። መጀመሪያ ላይ እንግዲህ የምናገኘው እንደተለመደው ኬ ኮንሰፕት ወይም ሲምፕሊ ኬ ተርም ነው። ኬ ተርም ማለት በእያንዳንዱ ቶፒክ ውስጥ የምናገኛቸው ቁልፍ ቃላቶች ማለት ነው። እሱ መጀመሪያ ላይ ኤላስቲሲቲ የሚላለ፣ ፕራይስ ኤላስቲሲቲ የሚላለ፣ ኢንካም ኤላስቲሲቲ፣ ክሮስ ኤላስቲሲቲ፣ እነዚህ ነገሮች በት ፈርስት ኦፍ ኦል ኤላስቲሲቲ ማለት ምን ማለት ነው? ዋት ኢዝ ኤላስቲሲቲ? Elasticity is a measure of the sensitivity of one variable to another. Right? So guys, ምን ብለን ዲፋይን አደረግ? A measure of sensitivity of one variable to another. እንግዲህ በማርኬቲንግ ሲስተም ብዙ ቫሪያብሎች አሉ። ለምሳሌ ፕራይሱ ይኖራል፣ ኳንቲቲ ይኖራል፣ right? ሰፕላዩ አለ፣ ዲማንዱ አለ ማለት ነው። ስለዚህ ፕራይሱ ምን ዲተርማይን ሊያደርገው ይችላል? ኳንቲቲውን ማለት ኳንቲቲ ፕራይሱን ዲተርማይን ሊያደርገው ይችላል ማለት ነው። ስለዚህ ፕራይሱን ዋን ቫሪያብል ነው ብንለው ሌላኛውን ቫሪያብል ኳንቲቲውን ዲተርማይን ማድረግ ቻለ ማለት ነው። ሜዠር ማድረግ ቻለ ማለት ነው። ለምሳሌ በጣም በብዛት ወይም ምንድነው የሚባለው ሰፕላዩ ኃይለኛ ከሆነ ወይም በብዛት አቅርቦት ካለ ፕራይሱ ምን ሊሆን ይችላል? ሊወርድ ይችላል ማለት ነው። ወይም ደግሞ ሃይ ፕራይስ ካለ ሰዎች አቅርቦቱን ምን ይሉታል? ያበዙታል ማለት ነው። ስለዚህ ፕራይስ ማን ዲተርማይን ማድረግ ይቻላል ማለት ነው። ዲተርማይን ማድረግ ይቻላል። ስለዚህ ኤላስቲሲቲ ማለት the measure of the sensitivity of one variable to the other. It tells us the percentage change in one variable in response to a 1% change in another variable. ስለዚህ አንደኛው ቫሪያብል ለሌላኛው ቫሪያብል ላይ የሚያመጣው ተጽዕኖ which is called elasticity. So በዚህ ቶፒክ ውስጥ እንግዲህ የመጀመሪያው ሰብ ቶፒክ ምንድነው የሚሆነው? the elasticity of demand, the elasticity of supply ምናምን የሚልም ወደፊት እናያለን። ስለዚህ መጀመሪያ the elasticity of demand ምንድነው? Elasticity of demand is the measure of the responsiveness of a demand for a commodity to change in any of its determinants, such as the price of commodity, price of related good, and the consumer's income. አያችሁ? Elasticity of demand ምንድነው? ሜዠርመንት ነው። a measure of responsiveness of demand for a commodity. ምን የማድረግ responsiveness? ቼንጅ የማድረግ ምኑን ነው ቼንጅ የሚያደርገው? ሌሎች ዲተርሚናንቶች እነማን ናቸው ስንል ፕራይስ ኦፍ ዘ ኮሞዲቲ ወይም የሆነ ሸቀጥ ዋጋ። እሱ ብቻ አይደለም፣ ፕራይስ ኦፍ ሪሌትድ ጉድ ስንል ለምሳሌ እያወራን ያለነው ኮሞዲቲ ስለ ባናና ከሆነ ሪሌትድ ጉድ የምንለው ማንጎ ሊሆን ይችላል፣ ኦሬንጅ ሊሆን ይችላል። ራይት? ስለዚህ እነዚህ ዲተርሚናንቶች ናቸው። ፕራይስ ኦፍ ኮሞዲቲ፣ ፕራይስ ኦፍ ሪሌትድ ጉድ። እሱ ብቻ ሳይሆን የኮንሱመሩ ኢንካም ራሱ ሌላ ዲተርሚናንት ነው ማለት ነው። Accordingly, there are three basic elasticities. ስንት elasticity ያሉናል? 3. The first one is price elasticity of demand. 2. Cross price elasticity of demand. And 3. Income elasticity of demand. አያችሁ? ፕራይስ፣ ክሮስ ፕራይስ እና ኢንካም ማለት ነው። በቀላሉ መያዝ የሚችሉ ናቸው። ፕራይስ፣ ክሮስ ፕራይስ እና ኢንካም። ስለዚህ ሶስቱን እናያለን። ፕራይስ ምንድነው? ክሮስ ፕራይስ ምንድነው?
ኢንካም ኢላስቲሲቲ ዲማንድ ምንድን ነው? መልካም ፈርስት መጀመሪያ የምናገኘው እንግዲህ ፕራይስ ኢላስቲሲቲ ኦፍ ዲማንድ የሚለውን ነው። ፕራይስ ኢላስቲሲቲ ኦፍ ዲማንድ is a measure of the degree of responsiveness or sensitiveness of a consumer to change in the price of the commodity itself. Have you seen? ምንድን ነው የሚለኝ? ፕራይስ ኢላስቲሲቲ ኦፍ ዲማንድ ማለት it is a measure of the degree of responsiveness ወይም ደግሞ sensitiveness of the consumer to change in the price of the commodity itself. ኮንሱመሮች የሆነን ኮሚዲቲ ፕራይስ የመቀየር ዲግሪ that is price elasticity of demand. አሁንም ልድገምላችሁ price elasticity of demand is the measure of the degree of responsiveness ወይም ደግሞ sensitiveness. by the way responsiveness እና sensitiveness ሲል ተመሳሳይነት ትርጉም ነው ያለው። የምን responsiveness ነው? የምን degree of sensitiveness ነው? የኮንሱመሮች ምን የማድረግ changing the price of the commodity itself የኮሚዲቲውን ፕራይስ change የማድረግ. It may be defined as the ratio of the percentage change in quantity demanded to the percentage change in price. Simply, it is the ratio of the percentage of the change in quantity demanded to the percentage change in price. ወይም quantity over price. ግን quantity over price ስንል ምን አይነት quantity እና ምን አይነት price? የዲማንድ quantity እና ምኑ percentage ማለት በመቶኛ እንደማለት ነው። In other words, the price elasticity of demand it can be written as EDP. look እንደዚህ ተደርጎ መጻፍ ይችላል። ይሄ ማለት ነው the price elasticity of demand ማለት ነው is a percentage change in quantity demanded divided by the percentage change in price. Simply percentage change in quantity over percentage change in price, which is called price elasticity of demand ማለት ነው። right? Economists measure the degree of elasticity of an elasticness by elasticity coefficient, which is given as follow. እዚህ ቶፒክ ውስጥ ጋይስ ካልኩሌሽን ይበዛዋል። ስለዚህ እስክሪብቶ ወረቀት መያዝ አስፈላጊ ሆኖ አግኝቼዋለሁ ማለት ነው። ስለዚህ እስክሪብቶና ወረቀት ይዛችሁ ጫር ማድረግ ይጠበቅባችኋል ማለት ነው። ሶ ይቺ ነገር እንዴት ነው ምን ነው የምታመላክተው? ADP ማለት ምን ማለት ነው ካል which is the price elastic of demand ማለት ነው። price elastic of demand P price ነች፣ D demand ነች፣ E ደግሞ elasticity ነች ማለት ነው። እንዴት ነው ማቴማቲካሊ ኤክስፕረስ ማድረግ የምንችለው ስንል ደግሞ price elasticity EDP which is equals to proportionate change in quantity of demand over proportionate change in price or proportionate ማለት simply percentage ብለን መግለጽ እንችላለን። percentage change in quantity of demand over percentage change in price or simply quantity of demand over change in price ማለት ነው። ግን የሁለቱ ምኑ ፐርሰንቴጁ መቶኛው በፐርሰንት ነው የሚገለጸው። በምን እናካፍለዋለን ማለት ነው? በመቶ እናካፍለዋለን ማለት ነው ጋይስ። price elasticity of demand is of two types. Simply there are two types of price elasticity of demand. Those are point elasticity and arc elasticity of demand ተብሎ በሁለት ይከፈላል። ምን አለ? point and arc. point elasticity of demand and arc elasticity of demand. ስለዚህ somebody መጥቶ what are the two types of price elasticity of demand ብሎ ቢጠይቃችሁ point elasticity of demand and arc elasticity of demand ናቸው ብላችሁ በቀላሉ መመለስ ትችላላችሁ ማለት ነው። መልካም። ስለዚህ የመጀመሪያው point elasticity of demand ስንል ማለት ነው measures elasticity at a given point or for a very small change in price. ምን ማለት ነው? at a given point የሆነች ፖይንት ላይ ወይም ደግሞ very small change in price ዋጋው ለውጡን ስናየው ወይም ቼንጁን ስናየው በጣም ትንሽዬ የሆነ ቼንጅ ላይ ያለው ኤላስቲሲቲ ነው point elasticity of demand የምንለው ማለት ነው። ሲምቦሊካሊ ወይ ማቴማቲካሊ እንዴት አድርገን ኤክስፕረስ ማድረግ እንችላለን? price elasticity which is equal to changing U over Q over
change in P over P, or ADP which is equals to change in Q over change in P times P over Q ተብሎ ይገለጻል ማለት ነው። ይሄና ይሄ አንድ አይነት ናቸው ሁለቱ ማለት ነው። ቢኮዝ A over B over C over D ብታደርጉት ይሄን ነገር ይሰጣችኋል ማለት ነው። ራይት Q እና P ይገላበጣሉ ማለት ነው። ሪአሬንጅ ስታደርጉት አሁን Q ከላይ ነበረች እዚህ ጋር ከታች ሆነቻ፣ P ከታች ነበረች ከላይ ትሆናል። ስለዚህ የማትማቲካሊ የሆነውን ዘርፍ በማትማቲክስኛ አስቡት። A over B over C over D ቢባል A over B ታይምስ D over C ስለሚሆን ማለት ነው። ስለዚህ ምን ይባላል? ፖይንት ኢላስቲክ ኦፍ ዲማንድ ብለን እንጠራዋለን። ዌራስ አርክ ኢላስቲክ ኦፍ ዲማንድ ማለት ደግሞ which refers to price elasticity over a distance of the demand curve ማን ሲካፈል ለማን አለ? price elasticity over the distance on the demand curve. In other words, arc elasticity measures the average responsiveness of consumer demand to change in price over a rate of extended price. Extended የቅድሙ at a small very small change in price ነው ብለናል፣ ወይም ደግሞ at a given point ብለናል። እዚህ ጋር ግን ረጅም ለሆነ a distance on demand curve ረጅም ለሆነ ወይም ዱሬሽኑ ከፍ ላለ ወይም ደግሞ ቼንጁ ከፍ ላለ ፕራይስ ነው የምንጠቀመው ማለት ነው። ኤክስተንድድ ፕራይስ ነው የሚለው። ሲምቦሊካሊ አርክ ኢላስቲሲቲ ኦፍ ዲማንድ which is equals to percentage change in quantity of demand over percentage change in price። ይህ እንደውም ከዋናው ኢላስቲክ ጋር ተመሳሳይነት አለው ዲፊኒሽኑ ማለት ነው። ቢኮዝ ኢላስቲሲቲ ሲጀመር ዲፋይን ስናደርገው the percentage change in quantity of demand over the percentage change in price አይደል? ይሄ ማለት ነው እዚህ ጋር ያለው። ስለዚህ change in Q ማለት change in quantity of demand ማለት ነው። change in P ማለት ደግሞ change in price ነው። ኦኬ times P1 plus P2 over Q1 plus Q2። ስለዚህ ይችን ፎርሙላ ትይዛላችሁ 1 ኔክስት ይችን ፎርሙላ ትይዛላችሁ ማለት ነው። አቴ ፖይንት እና አርክ የምትለዋ ማለት ነው። አርክ የምትለዋ ከከርቭ ጋር ትመሳሰላለች፣ ከከርቭ ጋር ኦቨር ዲስታንስ ኦን ዲማንድ ከርቭ ስለሚለው ማለት ነው። ወይም ደግሞ ኦቨር ሬንጅ ኦፍ ኤክስተንድድ ፕራይስ ስለሚል ማለት ነው። ማን አርክ ኢላስቲሲቲ ኦፍ ዲማንድ የምንለው ማለት ነው። ራይት። ስለዚህ በዚህ ወይ አንደርስታንድ ማድረግ ተገቢ ይሆናል። From the down sloping demand curve we know that price and quantity demanded are inversely related። እንግዲህ ዳውን ስሎፕ ከርቭ ታውቃላችሁ፣ የዲማንድ ከርቭን ታውቁታላችሁ። የዲማንድ ከርቭ ማለት ለምሳሌ እንደዚህ ቢሆን ኤክስ ዋይ ኮኦርዲኔቱ ዲማንድ ከርቭ ልክ እንደዚህ ነው። ይሄ ምን ይባላል? ዳውን ከርቭ ይባላል። ዳውን ከርቭ ዳውን ስሎፒንግ ዲማንድ ከርቭ እንለዋለን። ኦኬ ስለዚህ the price elasticity coefficient of demand ED will always be a negative number። ለምን ከተባለ ኳንቲቲ ዲማንድ እና ፕራይስ ኢንቨርስሊ ሪሌትድ ናቸው። አንደኛው ሲጨምር አንደኛው ይቀንሳል። በዚህ ምክንያት ኮኤፊሽንቱ ምንድነው ማለት ነው? ኮኤፊሽንቷ ኢዲ ነች። ኢዲ ምንድነች? ኦልዌይስ ኔጋቲቭ ነምበር ነች ማለት ነው። therefore we usually ignore the minus sign and simply present the absolute value of the elastic coefficient to avoid any ambiguity that might otherwise arise። ስለዚህ ጀስት ካልኩሌት በምናደርግበት ጊዜ ኔጌቲቭ ሳይኑን እያጠፋን ነው የምንሰራ ማለት ነው። ኔጌቲቭ ሳይን የሚመጣው ለምንድን ነው? ዳውን ስሎፒንግ ስለሆነ ማለት ነው የዲማንድ ከርቭ። ኦልራይት መልካም። ኢንተርፕሬቲንግ ፕራይስ ኢላስቲሲቲ ኦፍ ዲማንድ ቫልዩ እንዴት ኢንተርፕሬት እናደርጋለን? አሁን ደግሞ ምኑን ፕራይስ ኢላስቲሲቲ ኦፍ ዲማንድ ቫልዩ እንዴት አድርገን ኢንተርፕሬት እናደርጋለን? ከአምስት ያላነሱ መንገዶች አሉ ኢንተርፕሬት የምናደርግባቸው። ኤቢሲዲ ኢ ድረስ ይመስለኛል። ኢ ድረስ ማለት ነው። ስለዚህ ኤ ፕራይስ ኢላስቲክ ዲማንድ is said to be relatively elastic if a specific percentage change in price results in a large percentage change in quantity demanded. Then ADP
will be greater than 1 ምን እያለኝ ነው? በፕራይስ ኢላስቲክ ዲማንድ ጊዜ ወይም ኢንተርፕሬት የምናደርግበት የመጀመሪያው ኬዝ ፕራይስ ኢላስቲክ ዲማንድ ነው። ዲማንድ is said to be relatively elastic ኢላስቲክ ነው ልንለው የምንችለው ዲማንዱ ኢላስቲክ ነው ልንለው የምንችለው ምን ከሆነ ነው ይላል if a specific percentage change አለ in price results a larger percentage change in quantity demanded ባጭሩ የፕራይስ ቼንጁ ፐርሰንቴጅ ወይም percentage of change in price greater than percentage change in quantity demanded ከሆነ ምን እንለዋለን? ኢላስቲክ ነው እንላለን ማለት ነው። ስለዚህ which is always greater than 1 እዚህ ጋር ጋይስ አረዳዳችንን እናስሻሽል እናስተካከል። maybe እዩት if a specific percentage change in price results in large percentage change because እዚህ ጋር ለምን 1 መጣ ብዬ ራሴን ጠይቄ ነበር። ስለዚህ ትልቅ መሆን ያለበት ማን ነው? change in quantity demanded ነው because elasticity ማለት change in quantity demanded over change in price አይደለ? ይኸው እዚህ ጋር change in quantity demanded over change in price ስለዚህ greater than 1 ለመምጣት value greater than 1 ለመምጣት change in quantity ከchange in price መብለጥ አለበት። ስለዚህ which results ነው የሚለው እዚህ ጋር ሪዛልት ሲል large percentage change in quantity or demand ስለዚህ ትልቅ መሆን ያለበት ማን ነው? change in quantity demanded ነው። ትልቅ መሆን ያለበት change in quantity demanded ነው። ትንሽ መሆን ያለበት ደግሞ percentage change in price ነው መሆን ያለበት ማለት ነው። ስለዚህ ዋጋውም greater than 1 ይመጣል because ለአሉ ከታቱ መብለጥ ስለበለጠ ማለት ነው። ኦኬ በዛው ያስተካክሉት መጀመሪያ ላይ ያልኩት ስህተት ነው። ቢ ላይ ስንመጣ ደግሞ price inelastic demand ነው። If a given percentage change in price is accompanied by a relative smaller change in quantity of demanded or service, then the demand is said to be relatively price inelastic ተብሎ ይጠራል። alright ይሄ ደግሞ ከቃሉ እንደምታዩት ተቃራኒ ነገር ነው። ላይ ኢላስቲክ ነው፣ እዚህ ጋር ኢንኢላስቲክ ነው። ስለዚህ በኢላስቲክ ጊዜ ምን ብለን የተረዳ ነው? ኳንቲቲ ዲማንድ change in percentage change in quantity demanded greater than percentage change in price ብለን ነበረ። ሶ በኢንኢላስቲክ ጊዜ ደግሞ ማነው ትልቅ መሆን ያለበት? the percentage change in price greater than the percentage change in quantity demanded ብለን መረዳት እንችላለን። ምሳሌ እዚህ ጋር ሲያስቀምጥ እዚህ ጋር if 10% increase in the product's price is accompanied by only 2% decrease in the quantity demanded, the price elastic of demand will be 0.02 over 0.1 which is equal to 0.2 which is less than 1 አሁን እዚህ ጋር ተመልከቱልኝ 10% ማለት ምኑ ነው? ፕራይሱ ነው። ቼንጅ ያደረገው ፕራይስ ማለት ነው። ቼንጁ 10% ማለት ደግሞ ሲቀየር ወደ ኖርማል ቁጥር ሲቀየር 0.1 ማለት ነው። 10% 10 over 100 ማለት ነው። ከዛ ዲማንዱ ዲክሪዝ ያደረገው በ2% ነው አለ። 2% ደግሞ 0.02 ማለት ነው። ስለዚህ ኢዲፒውን ካልኩሌት ስናደርግ ቼንጅን ኳንቲቲ ኦቨር ቼንጅን ፕራይስ ስለሆነ 0.02 ኦቨር 0.1 ስናደርገው መልሱ 0.2 ይመጣል። 0.2 ደግሞ ከማን ያነሰ ነው? ከአንድ ያነሰ ነው። በት በኢላስቲክ ጊዜ ግን ምን ብለናል? ዜን ኢዲፒ ዊል ቢ ግሬተር ዛን 1 ነበር ያልነው። ይህ ምንጊዜም ከአንድ በላይ ነው። ኢንኢላስቲክ ከሆነ ግን ከአንድ በታች ነው ማለት ነው ምንጊዜም። ራይት ሁለቱ ተቃራኒ የሆነ ኮንሰፕት ነው ያላቸው። ወደ ሲ ላይ ስንመጣ ደግሞ ዩኒታሪ ኢላስቲክ when percentage change in price and they are combining percentage change in quantity demand are equal, the case separating elastic and inelastic demand is said to be unitary elastic. ምን ከሆነ ሁለቱም እኩል ከሆኑ ማና ማን percentage change in price እና percentage change in quantity demanded ሁለቱ እኩል ከሆኑ is said to be unitary elastic. ለምሳሌ if 6% change in price results in 6% change in quantity demanded, then EDP which is equal to 6% over 6%, that is 1, right? ስለዚህ change in price 6% ነበረ፣ change in quantity demandum 6% ነው። ስለዚህ 6 ሲካፈል ለ6 አንድ ይመጣል። በዚህ ጊዜ ኢላስቲክሲቲው ምን እንለዋለን? ዩኒታሪ እንለዋለን። ዩኒታሪ ሁለቱም አንድ አይነት የሆነ ማለት ነው። right? መልካም አራተኛ ደግሞ የምናየው perfectly inelastic guys, this is a situation in which the quantity demanded of a certain product is invariably related to the change in price, right?
ምንድነው የሚለው? ሲቹዌሽን ነው። ምን አይነት ሲቹዌሽን? in which quantity demanded of a certain product or commodity is invariable relative to the change in price. The elastic coefficient is equals to 0. This shows that the change in price of a good or a service does not bring about any change in the quantity of demand. ስለዚህ ፐርፌክትሊ ኢላስቲክ ማለት የፕራይሱ ቼንጅ ከኳንቲቲው ጋር ምንም አይነት ሪሌሽን የለው። ፕራይሱ ዋጋው መጨመሩ ወይም ዋጋው መቀነሱ ኳንቲቲው ላይ የሚያመጣው ነገር የለውም ማለት ነው። በዛም ምክንያት ኢላስቲሲቲ ኮኤፊሺየንት ወይም ኢዲ የምንለው which is 0 ወይም ኢዲፒ እኩል ነው 0 ሲመጣ ኢዲፒ እኩል ነው 0 እኩል ነው 0 ሊመጣ የሚችለው መቼ ነው ካል ቼንጅን ኳንቲቲው 0 ከመጣ ነው። ቢኮዝ 0 ኦቨር ቼንጅን ፕራይስ ነው 0 ሊመጣ የሚችለው ማለት ነው። ራይት ምን ይላል መሰላችሁ? therefore ብሎ ቼንጅን ኪው which is equal to 0 ማለት ነው። ያ ማለት እዚህ ጋር ልምጣላችሁ ፎርሙላችን ላይ እንሄድና ቼንጅን ኳንቲቲ ኦቨር ቼንጅን ፒ አሁን ፕራይሱ ቼንጅ አደረገን በል ከዛ እኩል ነው 0 ይመጣል ማለት ቼንጅን ኪው 0 ነው ማለት ነው። የመጀመሪያው ኳንቲቲ ዋጋው ጨምሮ ወይም ቀንሶ ካለው ኳንቲቲ ጋራ አንድ አይነት ነው። እንበልና 5 ብርቱካን ገበያ ውስጥ አለ። የአንድ ብርቱካን ዋጋ 10 ብር ቢሆን እና 10 ብርቱካኖች ቢኖሩ የመጀመሪያውን ኮንዲሽን እየሰማችሁ ነው። 10 ብርቱካን አንዷ በ10 ብር ከዛ ከትንሽ ቆይታ በኋላ አንዷ ብርቱካን 20 ብር ሆነች። ብርቱካኑ ግን ብዛቱ ስንት ነው? አሁን 10 ነው። ስለዚህ ዋጋው ሲጨምር የብርቱካኑ ኳንቲቲ ምንም አልተለወጠም ማለት ነው። ብርቱካኑ አሁንም ከ10 ወደ 5 ብንቀንሰው አሚን ብርቱካኑ 10 እንዳለ ሆኖ ዋጋውን ወደ 5 ብር ዝቅ ብናደርገው የብርቱካኑ መጠን እንዳለ ነው 10 ነው። ስለዚህ የብርቱካኑ ኳንቲቲ የማይቀየር ከሆነና ፕራይሱ ግን ቼንጅ የሚያደርግ ከሆነ እሱ ምን ብለን እንጠራዋለን? ፐርፌክትሊ ኢንላስቲክ ብለን ነው የምንጠራው ማለት ነው። ፐርፌክትሊ ኢንላስቲክ የመጨረሻው ፐርፌክትሊ ኢላስቲክ ነው፣ አምስተኛው ማለት ነው። denote that 1% change in the price results in an infinite change in quantity demanded. In this regard, the consumer can buy all possible quantities at a given price and nothing less at another price ይለኛል። ይህ ሐሳብ ደግሞ የማን ተቃራኒ ነው? የፐርፌክትሊ ኢንላስቲክ ተቃራኒ ነው። በፐርፌክትሊ ኢንላስቲክ ጊዜ ፕራይሱ የፈለገ ቼንጅ ቢያደርግ ኳንቲቲው አይቀያየርም፣ ቋሚ ነው፣ ኮንስታንት ነው ብለናል። በፐርፌክትሊ ኢላስቲክ ከሆነ ግን ኢቭን 1% ያክል የፕራይስ ቼንጅ ቢኖር ኳንቲቲ ዲማንዱ ኢንፋይናይትሊ ነው ቼንጅ የሚያደርገው። እንበልና የቅድሙን ብርቱካን ላንሳላችሁ። አሁንም ብርቱካኑ 10 ነበረ ብዛቱ መጀመሪያ፣ ዋጋው መጀመሪያ ላይ 5 ብር ነበረ እንበል የአንደኛው ብርቱካን ዋጋ። ከዛ 6 ብር ቢሆን ዋጋው የብርቱካኑ ኳንቲቲ ወይ ያልቃል 0 ይሆናል ወይም ሊጨምር ይችላል ማለት ነው። ዲፔንዲንግ ኦን ዘ ኮንዲሽን ማለት ነው። ራይት። ስለዚህ የፕራይስ ቼንጅ ከፍተኛ የሆነ የኳንቲቲ ቼንጅ ማምጣት ከቻለ that is perfectly elastic እንላለን ማለት ነው። now let us summarize the price elasticity of demand in a table። እዚህ ጋር ቴብል አለን። እንግዲህ በዚህ ቴብል ሰምራይዝ እናደርጋለን። የመጀመሪያው እንግዲህ ኤላስቲሲቲ የሚላለ፣ ከዛ ዲስክሪፕሽን፣ ከዛ ኢምፕሊኬሽን። ኤላስቲሲቲ እንግዲህ ኤላስቲሲቲ ኢዲፒ ግሬተር ዳን 1 ከሆነ ካልኩሌት አደረገው እንግዲህ the change in quantity of demand over change in price ነው። ግሬተር ዳን 1 የሚመጣ ከሆነ which is elastic ነው ማለት ነው። ኢላስቲክ ነው። ኢዲፒው 1 ከመጣ that is unitary elastic and ኢዲፒው በ0 እና በ1 መካከል ከሆነ ኢንኢላስቲክ ነው ማለት ነው። ኢንኢላስቲክ። ስለዚህ ጋይስ ኢላስቲክ፣ ዩኒታሪ እና ኢንኢላስቲክን በዚህ ወይ ትይዛላችሁ። እዚህ ጋር ኢምፕሊኬሽኑ ምንድን ነው? ኢላስቲክ ከሆነ ፐርሰንቴጅ ኦፍ ቼንጅ ኢን ኳንቲቲ ኦፍ ዲማንድ ግሬተር ዳን ፐርሰንቴጅ ኦፍ ቼንጅ ኢን ፕራይስ ማለት ነው። ዩኒታሪ ኢላስቲክ ከሆነ ደግሞ ፐርሰንቴጅ ቼንጅ ኢን ኳንቲቲ ኦፍ ዲማንድ which is equal to ፐርሰንቴጅ ቼንጅ ኢን ፕራይስ ማለት ነው። ኢንኢላስቲክ ከሆነ ደግሞ ፐርሰንቴጅ ቼንጅ ኢን ኳንቲቲ ኦፍ ዲማንድ less than ፐርሰንቴጅ ቼንጅ ኢን ፕራይስ ማለት ነው። ኦኬ። ስለዚህ በዛው ላይ መያዝና አንደርስታንድ ማድረግ ተገቢ ይሆናል ማለት ነው ጋይስ።
again እዚህ ጋር ኤግዛምፕል ተሰጥቷል። ኤግዛምፕል ቴብል 2.10 ላይ የተሰጠውን ቴብል ዩት which is a demand schedule ማለት ነው። ሲምፕሊ ስለ ዲማንድ እና ስለ ሰፕላይ ስናወራ ቴብል ከሆነ that is a schedule ነው። so there is a point A B C D E and there is a price and there is a quantity. point A እንግዲህ ፕራይሱ 0 ነው፣ ኳንቲቲው 800 ነው። point B ፕራይሱ 2 ነው፣ ኳንቲቲው 600 and point C ፕራይሱ 4 then quantity 400 ዲ ላይ ስንመጣ ደግሞ ፕራይስ 6 ኳንቲቲው 200 and point E ፕራይስ 8 ኳንቲቲ 0። እዚህ ጋር እንግዲህ ዲማንድ ስለሆነ ኢንቨርስሊ ፕሮፖርሽናል ነው። ያ ማለት አንደኛው ኢንክሪዝ ሲያደርግ አንደኛው ዲክሪዝ ያደርጋል። ያ ኢትስ ኦብቪየስ። ያ ማለት ፕራይሱ ኢንክሪዝ ሲያደርግ ኳንቲቲው ዲክሪዝ ያደርጋል እንደማለት ነው። እንደምታዩት 0 2 4 6 እያለ ሲጨምር ፕራይሱ ኳንቲቲው ደግሞ 800 600 400 እያለ ይቀንሳል ማለት ነው። So the question is find the price elasticity of demand between two point B and C. በቢ እና በሲ መካከል ያለውን ፕራይስ ኢላስቲሲቲ ኦፍ ዲማንድ ፈልጉ ነው የሚለው። በዛ አይነት ወይ ነው የሚጠይቀው ጋይስ። በዛ አይነት ወይ ሁለት ፖይንት ሰጥቶችሁና በሁለት ፖይንቶች መካከል ያለውን ፕራይስ ኢላስቲሲቲ ኦፍ ዲማንድን ካልኩሌት አድርጉ ትባላላችሁ ማለት ነው። ሶ ኢት ቬሪ ሲምፕል የሆነ አይዲያ እንዴት ነው የምናደርገው? ዩዚንግ ዘ ዲማንድ አርክ ኢላስቲሲቲ ኦኬ ዩዚንግ ዲማንድ አርክ ኢላስቲሲቲ። ለምንድን ነው አርክ ያልነው? እዚህ ላይ ሁለት አይነት ነው ያለን ብለናል። አንደኛው ፖይንት ኢላስቲሲቲ፣ ሁለተኛው አርክ ነው ብለናል። ፖይንት ከሆነ አቴ ፖይንት ለምሳሌ ቢ ላይ ፈልጉ ብንባል፣ ሲ ላይ ፈልጉ ብንባል፣ ዲ ላይ ወይም ኢ ላይ ፈልጉ ብንባል ዳትስ ፖይንት ኢላስቲሲቲ እንለዋለን። በት አርክ ማለት ኢትስ አ ሬንጅ ኦፍ ፕራይስ ነው። ሬንጅ አለው። ከየት ተነስቶ ከየት አለ? ከቢ ተነስቶ እስከ ሲ ያለውን ፈልጉ፣ ከሲ ተነስቶ እስከ ዲ ያለውን ፈልጉ። ስለዚህ there is a range right። ስለዚህ ኤፒ ወይም elastic of price which is equals to percentage change in price, I mean percentage change in quantity of demand over percentage change in price. That means Q2 minus Q1 over Q1 plus Q2 times P1 plus P2 over P1 minus P2። ለምንድን ነው እንደዚህ አይነት ፎርሙላ እየተጠቀምን ያለ ነው ካል ፐርሰንቴጁንም አብረን እየሰራን ስለሆነ ነው። ሶ by rearranging it becomes percentage change in Q ማለት Q2 minus Q1 over Q1 plus Q2 rearrange ስናደርገው percentage times P1 plus P2 over P1 minus P2 ከዛ ቫልዩዎችን እንተካለን። ኪውቱ ላይ እንግዲህ እዚህ ጋር የማን የተባልነው በሲና በቢ መካከል በቢና በሲ መካከል አይደል የተባልነው። ስለዚህ 400 600 እና 400 ከ400 600 እንቀንሳለን። ፕራይሱም ከ4 ሲቀነስ 2 እያደረግን እንደምንሰራው ማለት ነው። ስለዚህ ይቺ P2 ነች፣ ይቺ P1 ነች፣ ይቺ Q1 ነች፣ ይቺ ደግሞ Q2 ነች። ሶ ምን ተካቸው እነዚህን ቫልዩዎች ነው ማለት ነው። therefore 400 minus 600 በኪዋን እና በኪቱ ኪውቱ ማለት 400 ነው፣ ኪዋን ደግሞ 400 ነው። ኦቨር 2 minus 4 right times 2 plus 4 over 400 plus 600 ያ ማለት እነዚህን ቦታ ቀይሯቸው። እነዚህን ይችንና ይችን ቦታ ቀይሯቸው። ማባዛት ስለሆነ ብናቀያየረው ችግር የለውም። ይህንን ወደዚህ እናመጣዋለን፣ ይሄኛው ወደዚህ እናመጣዋለን። ስለዚህ P1 minus P2 ማለት ይቺ ነች፣ ከሁለት ሲቀነስ 4። Q1 plus Q2 ማለት ደግሞ 400 ማነው 600 ሲደመር 400 ያልነው። ለምንድን ነው ፎርሙላ የተጠቀምነው ካል ይሄኛው ሲምፕሊ ፐርሰንቴጅ ነው፣ ይሄኛው ደግሞ ቼንጁ ነው። ቼክ አድርጉት እስኪ። ከ400 ሲቀነስ 600 which is 200 ኔጌቲቭ 200 ማለት ነው። ከ2 ሲቀነስ 4ም ኔጌቲቭ 2 ነው። ኔጌቲቭ በኔጌቲቭ ይጣፋና 200 ሲካፈል ለ2 100 ይሆናል። 100 ማለት እንግዲህ ፐርሰንቴጅ ነው። ስለዚህ ቫልዩአችን በ100 እያበዛ ነው ማለት ነው። then 2 plus 4 that is 6 divided by 1000 ድምር 1000 ይመጣል። ስንት ይመጣል? 0.6 ይመጣል። ሶ ዋጋችን ፖዚቲቭ ስለሆነ አብሶሉት ቫልዩ ኔጌቲቭ አድርጎ አብሶሉት ቫልዩ ማስገባቱ አስፈላጊ አይደለም። ቢኮዝ እዚህ ጋር ያለው ቫልዩ በሙሉ ፖዚቲቭ ነው። ምክንያቱም ከ400 ሲቀነስ 600 ኔጌቲቭ ቫልዩ መጣ። ሲካፈል ከ2 ሲቀነስ 4 ኔጌቲቭ ቫልዩ ኔጌቲቭ በኔጌቲቭ ስለሚጣፋ ይሄ ፖዚቲቭ ነው፣ ይሄም ፖዚቲቭ ነው። ሶ 0.6 ፖዚቲቭ የሆነ ቫልዩ ነው የሚመጣው ማለት ነው። ስለዚህ እንደምታው 0.6 መጣ ማለት እዚህ ቴብል ላይ እንምጣና
0.6 ማለት በ0 እና በ1 መካከል ነው። ስለዚህ ምንድነው እንላለን? ኢንላስቲክ ነው ማለት ነው። ኦኬ ኢንላስቲክ ነው። ራይት ሶ እንደዛ አድርገን መረዳት ይኖርብናል ማለት ነው። ሌላኛው the price elasticity of demand depends on the following factors. price of elasticity of demand በሚከተሉት ፋክተሮች ዲፐንድ ይሆናል ማለት ነው። በርካታ ፋክተሮች አሉ እዚህ የተዘረዘሩ ማለት ነው። ኦኬ ፋክተር ነምበር 1 ኔቸር ኦፍ ኮሞዲቲ የፕሮዳክቱ ወይም የኮሞዲቲ ወይም የጉዱ ኔቸር ወይም ተፈጥሮ the demand for necessity is inelasticity because the demand does not change much with the change in price. ፕራይሱ ቼንጅ ሲያደርግ አብሮ ዲማንዱ ኢንክሪዝ የማያደርግ ከሆነ but the demand for the luxury is elastic in nature. አሁን ዲማንድ ፎር necessities necessity ማለት ምን ማለት ነው? እነዚህ ቤዚክ ኒድ የምንላቸው ወይም ደግሞ መሰረታዊ ፍላጎቶች እነዚህ ኢንላስቲክ ናቸው። ለምን ከተባለ ዲማንዱ ዳዝ ኖት ቼንጅ ዲማንዳችን ምንጊዜም ቼንጅ አያደርግም። ቢኮዝ ሁሌ እንፈልገዋለና ሊቀንስ አይችልም። ምኑም ቢጨምርም ቢቀንስም ፕራይሱ። ሌግዠሪ የሆኑ ነገሮች ግን ቼንጅ ያደርጋሉ። ቢኮዝ ዋጋቸው ሲቀንስ እንገዛለን፣ ከጨመረ ግን ምን ወጣን አንገዛም ማለት ነው። ሌግዠሪ ወይም የቅንጦት እቃዎች። ሌላው አቬይላቢሊቲ ኦፍ ክሎዝ ሰብስቲቲዩትስ ያ ማለት ሊቀየሩ የሚችሉ ሌሎች ነገሮች የመኖር ያለመኖር ጉዳይ ሌላኛ ፋክተር ነው። ሰብስቲቱት ማለት ለምሳሌ ብርቱካንን በሙዝ መለወጥ የሚቻል ከሆነ ለስላሳን በማን ነው ኮካኮላን በስፕራይት መቀየር የሚቻል ከሆነ እሱ ሰብስቲቱት ነው። ለምሳሌ ኮካኮላ ዋጋ ከጨመረ ወደ ስፕራይት ሽፍት ልናደርግ እንችላለን። ስፕራይት የሚጨምር ከሆነ ወደ ሚሪንዳ። እነዚህ እንግዲህ ሰብስቲቱት ሊደረጉ የሚችሉ ኮሞዲቲዎች ናቸው ማለት ነው። ስለዚህ the commodity that at the greatest numbers of substitute has a relatively elastic demand. elastic demand ማለት ፕራይሱ ኢንክሪስ ሲያደርግ እንትኑ ቼንጅ የሚያደርግ አብሮ ማለት ነው ዲማንዱ። a commodity with a fewer substitute has a relatively inelastic። ስለዚህ ኢላስቲክ ሊሆን የሚችለው ምኑ ነው የሚለውን አንደርስታንድ ማድረግ ተገቢ ነው ጋይስ። አሁን ግሬተር የሆነ ነምበር ኦፍ ሰብስቲቱት ያለው ፕሮዳክት ኢላስቲክ ነው። ትንሽዬ የሆነ ሰብስቲቱት ያለው ፕሮዳክት ደግሞ ኢንላስቲክ ነው ማለት ነው። ሌላው people with high income are less affected by the price change than people with low income። ከፍተኛ ገቢ ያላቸው ሰዎች እንግዲህ ተወደደም አልተወደደም ችግራቸው አይደለም፣ ይገዛሉ። ስለዚህ አፌክትድ አይሆኑም በፕራይስ ቼንጅ ወይም በዲማንድ ቼንጅ ማለት ነው። ሎው ኢንካም ያላቸው ግን ተጎጂዎች ናቸው ወይም አፌክት ይደረጋሉ። next proportion of income spent on the commodity. When a small part of income is spent on a commodity, the price change does not affect the demand. አሁን ከምናገኛት ገቢ ከሚኖረን ገቢ የተወሰነዋን ትንሽዬዋን ብቻ ከሆነ ስፔንት የምናደርገው the price change does not affect the demand. ፕራይሱ ቼንጅ ቢያደርግም ዲማንዱን ምን አያደርገውም? አፌክት አያደርገውም። ቢኮዝ ትንሽዬ ብር ነው አወጥተን እዛ ዲማንድ ላይ አፕላይ ያደረግን ወይም ስፔንድ ያደረግን ማለት ነው። therefore the demand is inelastic in nature. so እዚህ ጋር እናንተ በደንብ መረዳት ያለባችሁ ነገር ኢንላስቲክ እና ኢላስቲክ ምንድን ነው የሚለው ጋር ነው በደንብ ማለት ነው። አሁን እዚህ መጀመሪያው ላይ እንደነገርኳችሁ እንግዲህ ነሳሲቲ ጉዶች ኢንላስቲክ ናቸው ይላል። ያ ማለት ምን ማለት ነው? ፕራይሱ ቢጨምርም ዲማንዱ አይጨምርም ማለት ነው። ፕራይስ ዲማንድን አፌክት አያደርገውም ለማለት ነው ኢንላስቲክ ስንል። ኢላስቲክ ከሆነ ግን ቻንጀብል ነው በሚል ያዙት። ቻንጀብል ፕራይስ ኳንቲቲውን ቼንጅ ያደርገዋል፣ ዲማንዱን ቼንጅ ያደርገዋል። ሌላው urgency of demand, postponement of purchase የሆነን ዕቃ ለመግዛት አስበን ማራዘም። The demand for a certain commodity is highly inelastic because you cannot postpone their purchase. For example, medicine for any sickness should be purchased and consumed immediately. እንግዲህ መራዘም እና መራዘም የማይችሉ ፕሮዳክቶች አሉ። ምን ለማለት መሰላችሁ ጋይስ? ልብስ ልገዛ ሄድኩኝና ተወደደብኝ። አይ ሌላ ጊዜ ሲረክስ ገዛለሁ ብዬ መግዛት እችላለሁ። ስለዚህ ፖስትፖን መደረግ ይችላል፣ መራዘም ይችላል። ሌላ ጊዜ ሲረክስ መግዛት እችላለሁ። አንዳንድ ፕሮዳክቶች ግን ወይም አንዳንድ ኮሞዲቲዎች ደግሞ መራዘም የማይችሉ አሉ።
ለምሳሌ የሆነ በሽተኛ ታሞ መድኃኒት ቢያስፈልገው መድኃኒቱ ተወደደና ሌላ ጊዜ ሲረክስ ገዛሉ ማለት አይቻልም። ቢኮዝ ያ ሰው በሰዓቱ መድኃኒቱን ኢሚዲየትሊ ማግኘት ካልቻለ ሟች ነው ማለት ነው። ስለዚህ አንዳንድ ፕሮዳክቶች ፖስትፖን ይደረጋሉ፣ አንዳንዶች ደግሞ አይደረጉም። ሶ በዚህም አፌክት ይደረጋል ማለት ነው ኢላስቲሲቲ ኦፍ ዲማንድ ማለት ነው። ራይት። ሌላው ደግሞ ዱሬቢሊቲ ኦፍ ዘ ኮሚዲቲ ነው። ኢፍ ዘ ኮሚዲቲ ኢዝ ዱሬብል then it will be used for a long period of time. Therefore, the elasticity of demand is high. Price change highly influence the demand for durability in market. ዱሬቢሊቲ ደግሞ የፕሮዳክቱ ቆይታ። አንዳንድ ፕሮዳክቶች ቶሎ ኤክስፓየርድ የሚያደርጉ አሉ። አንዳንድ ፕሮዳክቶች ደግሞ ቶሎ ኤክስፓየርድ የማያደርጉ ለረጅም ጊዜ የሚቆዩ ፕሮዳክቶች አሉ ማለት ነው። ስለዚህ የኮሚዲቲ ወይም የፕሮዳክቱ ቆይታ ምን ያደርገዋል? አፌክት ያደርገዋል ማለት ነው። አፌክት ያደርገዋል። ራይት። another factor product purchase frequency or recurrency of demand የምንገዛበት ፍሪኩዌንሲ ድግግሞሽ። በየቀኑ ነው የምንገዛው፣ በሳምንት አንዴ ነው፣ በወር አንዴ ነው፣ በአመት አንዴ ነው። ለምሳሌ የዕለት ጉርሳችን ወይ ምግባችን በየጊዜው ነው፣ በየቀኑ ማለት ነው። እንደ አልባሳት ደግሞ በየአመቱ ልንለብስ እንችላለን። ስለዚህ የራሱ ኢላስቲሲቲ ኦፍ ዲማንድን ያደርገዋል፣ አፌክት ያደርገዋል። ሶ ዲማንድ ፎር ፍሪኩዌንትሊ ፐርቻስ ጉድ ኢዝ ሞር ኢላስቲክ ዳን ዲማንድ ፎር ሬርሊ ፐርቻስ ጉድስ። ስለዚህ በየጊዜ የምንገዛቸው ጉዶች ወይም ሸቀጦች ኢላስቲክ ናቸው። ሬርሊ ወይም አልፎ አልፎ የምንገዛቸው ደግሞ ኢንላስቲክ ናቸው ማለት ነው። የመጨረሻው ፋክተር ታይም ነው። ኢን ሾርት ራን ዲማንድ ዊል ቢ ለስ ኢላስቲክ በት ኢን ሎንግ ራን ዲማንድ ፎር ኮሚዲቲ ዊል ቢ ሞር ኢላስቲክ። ስለዚህ ታይም ካን አልሶ አፌክት ዘ ኢላስቲሲቲ ኦፍ ዲማንድ እንላለን። ስለዚህ እዚህ ጋር ዘርዝሩ ብትባሉ እዚህ የተዘረዘሩ ነገሮችን ምን ማለት ነው መዘርዘር ነው። ሶ መያዝ ይኖርባቸዋል በአእምሯችሁ። የሶሻልም ትምህርት ስለሆነ ሊሸመደድ እና ሊያዝ የሚችል ነው። ግን ከመሸምደድ ኮንሰፕቱን በደንብ ከተረዳችሁ ስፔሻሊ ኢላስቲክ ምንድን ነው ኢንላስቲክ ምንድን ነው የሚለውን ነገር በደንብ የምትረዱ ከሆነ በቂ ነው። ኢንላስቲክ ስንል አሁንም ፕራይሱ ኳንቲቲውን ማን ነው ዲማንዱን የማይጨምረው የማይቀንሰው ወይም ፕራይሱ ባጭሩ ተጽዕኖ የማይፈጥር ከሆነ ኢንላስቲክ ነው። ፕራይሱ ግን ዲማንዳችንን ቼንጅ የሚያደርገው ከሆነ ወይም ፍላጎታችንን ቼንጅ የሚያደርግ ከሆነ ዛት ኢዝ ኢላስቲክ። በቃ ይህችን ኮንሰፕት ከያዛችሁ እዚህ ጋር የተዘረዘሩ ፋክተሮች እንዴት አፌክት እንደሚያደርጉት በቀላሉ መረዳት ትችላላችሁ ማለት ነው። ስለዚህ እስካሁን ስናይ የነበረው እንግዲህ ፕራይስ ኢላስቲሲቲ ኦፍ ዲማንድ ነበረ። አሁን ደግሞ ክሮስ ፕራይስ ኢላስቲሲቲ ኦፍ ዲማንድ የሚለውን እናያለን። መልካም። The quantity demanded of a particular commodity varies according to the price of other commodities. እንግዲህ እዩት። the quantity demanded of a particular commodity የሆነ ኮሞዲቲ አለ። የዛ ኮሞዲቲ ዋጋ ቼንጅ ያደርጋል። ምን ሲያደርግ? ሌሎች ኮሞዲቲዎችም አብረው ቼንጅ ሲያደርጉ ማለት ነው። ምን ለማለት ፈልጎ ነው? የኮካ ኮላ ዋጋ ቼንጅ ሲያደርግ የሌላኛው አብሮ ቼንጅ ማድረግ ማለት ነው። ቤዚካሊ ስለ ኳንቲቲ ነው እያወራን ያለ ነው። ኳንቲቲ ዲማንድ ፎር ኤ ፓርቲኩላር ኮሞዲቲ የሚለው ለምሳሌ ኮካ ኮላ ብላችሁ ሰሩት። የዚህ ኳንቲቲ ቼንጅ የሚያደርገው የማን ዋጋ ቼንጅ ሲያደርግ ነው ካል የኮካው ኳንቲቲ ቼንጅ የሚያደርገው የስፕራይቱ ዋጋ ሲቀየር። ለምሳሌ የስፕራይት ዋጋ ቢጨምር የኮካ ኳንቲቲ አብሮን ያደርጋል ቼንጅ ያደርጋል ማለት ነው። አስባችሁታል? አሁን ኮካ እና ስፕራይትን ውሰዱ። የኮካ ኳንቲቲ ዲተርማይን የሚደረገው አለ በስፕራይት ፕራይስ ነው። በዚህ ጊዜ ምን እንለዋለን? ክሮስ ኢላስቲክ እንለዋለን። ሶ ክሮስ ኢላስቲክ ሜዥር ዘ ሬስፖንሲቭነስ ኦፍ ዘ ኳንቲቲ ዲማንድድ ኦፍ ኤ ኮሞዲቲ ዲው ቱ ዘ ቼንጅ ኢን ፕራይስ ኦፍ አናዘር ኮሞዲቲ። የአንድ ኮሞዲቲ ኳንቲቲ ቼንጅ የሚያደርገው የሌላው ኮሞዲቲ ፕራይስ በሚያደርገው ተጽዕኖ ነው ማለት ነው። ፎር ኤግዛምፕል ዲማንድ ፎር ቲ ኢንክሪዝ ዌን ዘ ፕራይስ ኦፍ ኮፊ ጎዝ አፕ። አይታችኋል? የሻይ ዋጋ የሻይ ኳንቲቲ ወይም ዲማንድ ቼንጅ የሚያደርገው ወይም ኢንክሪዝ የሚያደርገው የማን ሲቀየር ነው አለ? የኮፊ። የቡና ዋጋ ጨመረ ማለት
የሻይ ተፈላጊነቱ ይጨምራል ማለት ነው። ለምን? ኦልሬዲ ቡና ተወዷል። ቡና ስለተወደደ ሰው ወዴት ፍላጎቱን ያደርጋል ማለት ነው? ወደ ሻይ። ቢኮዝ የሻይ ዋጋ አልጨመረም ማለት ነው። የቡና ዋጋ ሲጨምርበት ወደ ሻይ ሽፍት ያደርጋል። አይታችኋል? ምን ማለት መሰላችሁ? ለምሳሌ ሰዎች እንጀራ በወጥ መብራት ካልቻሉ ዋጋው ከተወደደባቸው ዳቦ በሙዝ ሽፍት እንደማድረግ ማለት ነው። ቢኮዝ እሱ ረከስ ይላል። ያኛው ሲወደድ ወደዚህኛው ዲማንዳችንን ወደዚህ ማዞር ማለት ነው። I think understand አድርጋችሁኛል። Here the cross elasticity of demand for tea is high. If two goods are substituted, then they will have a positive cross elastic of demand. Alright? If two goods are substituted, አሁን ሁለት ጉዶች ሰብስቲቱት መደረግ የሚችሉ ከሆኑ then they will have a positive cross elastic of demand. In other words, if two goods are complementary to each other, then a negative cross elasticity may arise. ሰብስቲቱት እና ኮምፕሊመንታሪ የሚባለውን ነገር ደግሞ መለየት መቻል ይኖርባቸዋል። እዚህ ጋር ጋይስ ሁለቱ የተለያዩ ኮንሰፕቶች ናቸው። ሰብስቲቱት ስንል አንዱን በአንዱ መተካት የምንችለው ነው። ቡና ከጠፋ ሻይ ልንጠጣ እንችላለን። ኮካ ከጠፋ ሚሪንዳ ልንጠጣ እንችላለን። that is substitute. whereas ኮምፕሊመንታሪ ከሆነ ግን አንደኛው ከሌለ አንደኛው የለም። መኪናና ፔትሮሊየም ወይም ነዳጅና መኪና ኮምፕሊመንታሪ ናቸው። ነዳጅ ከሌለ መኪናው ትርጉም የለውም ማለት ነው። ስኳር ከሌለ ሻይ ትርጉም የለውም። ይህ ኮምፕሊመንታሪ ይባላል። ወጥ ከሌለ እንጀራው ብቻውን ምንም አይሰራም እንደማለት ነው። ነገር ግን እንጀራንና ዳቦን ሰብስቲቱት ማድረግ እንችላለን። ኢንስቴድ ኦፍ እንጀራ ዳቦ መበላት ስለሚችል መተካት ይችላል አይችልም። ኮምፕሊመንታሪ ደግሞ ማሞያ ነው። ካልተሟላ ጥቅም የለውም እንደማለት ነው። Responsiveness of a quantity of one commodity depends to change in the price of another goods is calculated with the following formula. The cross elastic of demand is defined as the proportionate change in quantity demands of X resulting from the proportionate change in price of Y. እዚህ ጋር proportionate ስንል ፐርሰንቴጅ እንደማለት ነው። proportionate አሰራሩ እንዴት ነው? እላይ እየሰራንበት ወይ ማለት ነው። እዚህ ጋር አሁን ይዩት q2 minus q1 over q1 plus q2 እና p1 plus p2 over p1 minus p2 proportionate አሰራር ነው። proportionate ወይም በሌላ በኩል ደግሞ ፐርሰንቴጅ ያልነው ማለት ነው። ስለዚህ ልመለስላችሁ። እንዴት ነው ፎርሙላው መሰላችሁ? ክሮስ ኢላስቲሲቲ እንዴት ነው ሪፕሬዘንት የሚደረገው? EDXY ተብሎ ነው። EDXY ቅድም ላይ EDP ነበር የሚለው አይደለ? EDP እዚህ ግን EDXY። ምክንያቱም የአንደኛው ኳንቲቲ ዲተርማይን የሚደረገው በሌላኛው ኮሚዲቲ ፕራይስ ቼንጅ ስለሆነ proportionate change in demand for commodity X over proportionate change in price of commodity Y። አይታችኋል? ኤክስ እና ዋይ የተባሉ ሁለት ኮሚዲቲዎች አሉ ወይ ፕሮዳክቶች አሉ። የመጀመሪያው ኮሚዲቲ ዲማንድ ቼንጅ ወይም ቼንጅ ኢን ዲማንድ ኦቨር the percentage change in price of the other commodity that is commodity Y። ፕሮፖርሽኔት የሚለውን በምን መቀየር እንችላለን? ፐርሰንቴጅ ብለን መቀየር እንችላለን። ፐርሰንቴጅ ኮሚዲቲ ማን ነው? ፕሮፖርሽኔት ተመሳሳይ ነው። ስለዚህ ስናሳጥረው EDXY ማለት changing QX over changing price of Y times PY over QX ተደርጎ ይሰላል። This coefficient tells us whether the two goods psi X and Y are substitute or complement or independent or unrelated. ምን ሊሆን ይችላል? ሁለቱ ጉዶች ሰብስቲቱት ሊደረጉ የሚችሉ ሊሆኑ ይችላሉ። ጀስት እንደ ሻይና እንደ ቡና፣ እንደ ኮካና እንደ ሚሪንዳ፣ ወይም ደግሞ ኮምፕሊመንት ሊሆኑ ይችላሉ። እንደ ነዳጅና እንደ መኪና፣ እንደ እንጀራና እንደ ወጥ፣ ወይም ደግሞ ኢንዲፔንደንትም ሊሆኑ ይችላሉ። አንደኛው ከአንደኛው ጋር ምንም ግንኙነት የሌለው ለምሳሌ ጤፍ ዋጋና ልብስ ልንል እንችላለን። ጤፍ ሌላ ኮሚዲቲ ነው፣ ልብስ ሌላ ነው። ራይት
ሰው በዛው አንደርስታንድ አድርጎ እዚህ ጋር እንግዲህ ሰብስቲቱት ጉድ ምን ማለት ነው፣ ኮምፕሊመንታሪ ጉድ ምን ማለት ነው፣ ኢንዲፐንዳንት ጉድስ ምን ማለት ነው የሚለውን ደግሞ እዚህ ጋር ዲቴል አስቀምጦላቸዋል። ሶ ሰብስቲቱት ጉድ ስንል ኢፍ ዘ ክሮስ ኢላስቲክ ኦፍ ዲማንድ ኢዝ ፖዚቲቭ that is the quantity demand of x moves in the same direction as the change in price of y then x and y are substitute goods ይላቸዋል። እየገባችሁ ነው? if the cross elasticity of demand is positive ምኑ cross elasticity demand positive ከሆነ ወይም ED እንበለው that is the quantity demand of x ያ ማለት የመጀመሪያው ኮሞዲቲ moves in the same direction as the change in price of y አሁን ሁለቱም እኩል ቼንጅ የሚያደርጉ ከሆነ ገብታችኋል? የኤክስ ዲማንድ ወይም ኳንቲቲ ኢንክሪዝ የሚያደርገው የዋይ ፕራይስ ቼንጅ ሲያደርግ ከሆነ እነዚህ ሁለቱ ጉዶች ሰብስቲቲዩት ናቸው ማለት ነው። የቡና ኳንቲቲ ዩት የቡና ዲማንድ የሚጨምረው የሻይ ዋጋ ሲጨምር ከሆነ ሁለቶች ሰብስቲቲዩት ናቸው። አንዱን በአንደኛው መተካት ይቻላል እንደማለት ነው። ወይም እዚህ በተሰጠ ምሳሌ መሰረት ሌትስ ሳይ ኮካ ኮላ ኤንድ ፔፕሲ አን ኢንክሪዝ ኢን ዘ ፕራይስ ኦፍ ፔፕሲ የፔፕሲ ዋጋ መጨመር የማንን ዲማንድ ይጨምረዋል? የኮካ ኮላን ዲማንድ ኮዝድ ዘ ካስተመር ቱ ባይ ሞር ኮካ ኮላ። አይታችኋል? ለምንድን ነው ሞር ኮካ ኮላ የሚገዙ? የፔፕሲ ዋጋ ስለጨመረባቸው ወደ ኮካ ኮላ ሽፍት አረጉ። ቢኮዝ ሰብስቲቱት መደረግ ስለሚችሉ እነዚህ ሁለቱ ለስላሳ መጠጦች ወይም ሶፍት ድሪንኮች። In general, the larger the positive cross elastic coefficient, the greater the substitutability between the two product citrus purpose. ስለዚህ ኢንዲኬት የሚያደርገው ላርጀር የሆነ ፖዚቲቭ ክሮስ ኢላስቲክ ኮኤፊሽንት አለው ማለት ግሬተር ሰብስቲቱቢሊቲ ወይም የመተካት አቅሙ ከፍተኛ እየሆነ ይመጣል እንደማለት ነው። ስለዚህ ሰብስቲቱት ጉድ ማለት ይሄ ነው። ኮምፕሊመንታሪ ስንመጣ ደግሞ we know that x and y go together when cross elasticity is negative. look ኮምፕሊመንታሪ ከሆነ x እና y ግዴታ አንድ ላይ መሄድ አለባቸው። they must go together። መኪናና ናፍጣ አንድ ላይ ካልሄደ መኪናው ብቻውን ትርጉም የለውም፣ ናፍጣውም ብቻውን ትርጉም ላይኖረው ይችላል። an increase in the price of one decrease the demand for the other. እዩት፣ an increase in the price of one decrease the demand for the other. So, the two are complementary goods. ይሄ ማለት እዩት፣ an increase in the price of petrol ብንል decreases the demand for the car. የፔትሮል ዋጋ ውድ ከሆነ ሰው መኪና አይገዛም እኮ፣ ፍላጎቱ ይቀንሳል። ራይት? ወይም ቀለል ላድርግላችሁ ከምግብ ጋር ምግብ ለምሳሌ ወጡ በጣም ውድ ከሆነ ሰው እንጀራ መብላት ያቆማል ማለት ነው። ቢኮዝ ወጡን ብቻው ምንም ስለማያደርገው ማለት ነው። ስለዚህ አንደኛው ፕራይስ ኢንክሪዝ ማድረግ ያንኛውን ዲማንድ ምን ያደርገዋል? ዲክሪዝ ያደርገዋል። ለምን ከተባለ ዲማንዱ ዲክሪዝ አድርጓል ማለት ዋጋው ጨምሯል ማለት እኮ ነው። ስለዚህ ሁለቶችም ዋጋ አንድ ላይ ጨምሯል ማለት ነው። ለምሳሌ ቻርጀርን ብትወስዱ የስልክ ቻርጀር እና የፒሲ ቻርጀር አንድ አይደለም። ስልክ ዋጋው ረከስ ያለ ስለሚሆን ከፒሲ አንጻር ቻርጀሩም ረከስ ያለ ነው። ፒሲ ደግሞ ከፍ ያለ ስለሆነ ቻርጀሩም አብሮ ይወደዳል ማለት ነው። So the two goods are complementary. The larger the negative cross elasticity coefficient, the greater the complementary between the two goods. ስለዚህ ኔጋቲቭ ክሮስ ኢላስቲክ የሚመጣ ከሆነ ኮምፕሊመንታሪ ናቸው። ፖዚቲቭ የሆነ ክሮስ ኢላስቲክ ኮኤፊሽንት የሚመጣ ከሆነ ደግሞ ሰብስቲቱት ናቸው ማለት ነው። ኢንዲፔንደንት ስንል ምን ማለታችን ነው? A zero cross elasticity suggests that the two products are unrelated or they are independent. ምን ከመጣ? ክሮስ ኢላስቲሲቲ ዜሮ ከመጣ ምንም አይገናኙም ማለት ነው። ሁለቱ ፕሮዳክቶች ምንም አይገናኙም። ራይት? ስለዚህ ክሮስ ኢላስቲሲቲ ኦፍ ዲማንድን በዚህ መልኩ ብትረዱት መልካም ይሆናል። ሶስተኛው እና የመጨረሻው ኢንካም ኢላስቲሲቲ ኦፍ ዲማንድ። Income represented by capital I. Elasticity of demand measures the percentage change in the amount of commodity purchased per unit time results from the given percentage change in consumers income. ይሄ ደግሞ ዲማንዳችን
ከምናችን ጋር ሪሌት ያደርጋል? ከኢንካማችን ጋር ማለት ነው። ስለዚህ ኢንካም ኢላስቲሲቲ ኦፍ ዲማንድ ሜዠርስ ምንም ሜዠር ያደርጋል? the percentage change in the amount of commodity purchased ወይም ባጭሩ the amount of commodity ማለት እኮ ነው። ወይም the quantity of commodity purchased ማለት ነው per unit time resulting from the given percentage change in consumers income። ስለዚህ consumers income በሚለው ፈንታ ቅድም ስንጠቀም የነበረው ፕራይስ ነበር ስንል የነበረዋል። የኮሚኒቲውን ፕራይስ ነበር ስንጠቀም የነበረው። በዛ ፈንታ እዚህ ጋር ምንድን ተካን ማለት ነው? ኢንካም። አያችሁ፣ ፕራይስ ነበር ላይ ስንሰራ የነበረው ፕራይስ እያልን ነው የመጣው። በፕራይስ ፈንታ ደግሞ ኮንሱመርስ ኢንካም ብለን ተካን። ሶ ፎርሙላውም ኢንካም ኢላስቲሲቲ that is EDI፣ ቅድም EDP ነበረ፣ EDXY ብለን ነበረ። EDI ደግሞ ሶስተኛው ነው። ስለዚህ እንዴት ነው የሚሰራው? ፕሮፖርሽናል ቼንጅ ኢን ኳንቲቲ ዲማንድድ ኦቨር ፕሮፖርሽኔት ቼንጅ ኢን ኢንካም። ሶ የተተካው ምንድን ነው? በፕራይስ ፈንታ ምንን ተካን? ኢንካምን ተካን ነው። ሌላ ምንም ነገር የለውም። ስለዚህ ፐርሰንቴጅ ቼንጅ ኢን ኳንቲቲ ዲማንድድ ኦቨር ፐርሰንቴጅ ቼንጅ ኢን ኢንካም እንሰራለን ማለት ነው። ሶ ኢላስቲሲቲ ኢንካም ኢላስቲሲቲ which is equal to change in Q over change in I over I። ይህንን ሪአሬንጅ ስታደርጉት change in Q over change in I ታይምስ I over Q። ስለዚህ በፒ ፈንታ ማንን የተካን? አይን የተካን። ሌላ የተለወጠ ነገር የለውም። It is measured by dividing the percentage change in quantity demanded by the percentage change in income. If the demand for a commodity increases by 10%, ማን ነው ኢንክሪዝ ያደረገው? ዲማንድ ኦፍ ኮሚዲቲ በ10% ኢንክሪዝ ቢያደርግ። when the income increases by 5%, then the income elasticity that commodity is said to be positive and relatively high። ለምን ካል 10 ሲካፈል ለ5 2 ነው አይደለ? which is positive። if the demand for a food were unchanged when income increase, the income elasticity will be 0። አሁን ይሁት የሆነ ዲማንድ አለ። የምን ዲማንድ? የምግብ ዲማንዳችን ቼንጅ የማያደርግ ከሆነ ምን ሲሆን? ኢንካማችን ኢንክሪዝ ሲያደርግ። በዚህ ጊዜ ኢንካም ኢላስቲሲቲው ምንድን ነው እንላለን? 0 ነው እንላለን። 0 ነው እንላለን። በትክክል ከመጀመሪያው ጀምራችሁ እያዳመጣችሁ ከሆነ ግልጽ እንደሚሆንላችሁ ባለሙሉ ተስፋ ነኝ። A fall in demand for a commodity when income rise results in a negative income elasticity of demand። ምን ከሆነ? A fall in demand for a commodity when income rises result in negative income elasticity of demand። ምኑ ፋል ካረገ? ዲማንድ ኦፍ ኤ ኮሚዲቲ። ምን ሲያደርግ? ኢንካም ራይዝ ሲያደርግ። አሁን ኢንካማችን ሲጨምር ዲማንዱ ዲክሪዝ የሚያደርግ ከሆነ ምን እንለዋለን? ኔጌቲቭ ኢንካም ኢላስቲሲቲ ኦፍ ዲማንድ። ኢንካማችን ሲጨምር ዲማንዱ ቼንጅ የማያደርግ ከሆነ ደግሞ 0 ነው እንላለን። ምኑ? ኢንካም ኢላስቲሲቲ ኦፍ ዲማንዱ 0 ነው እንላለን። ራይት። ሶ the income Y elasticity is defined as proportionate change in quantity Q demand resulting from the proportionate change in income. The following are the various types of income elasticity። እንግዲህ እዚህ ጋር የተለያዩ የኢንካም ኢላስቲሲቲ አይነቶች አሉን። ልክ ላይ እንዳየ ነው ማለት ነው። ላይ ምን ላይ አይተናል መሰላችሁ? ፕራይስ ዲማንድን አይተናል። ፕራይስ ኢላስቲሲቲ ኦፍ ዲማንድ ታይፖችን አይተናል። ልክ እንደዛ ሁላ እዚህ ጋር ደግሞ የኢንካም ኢላስቲሲቲ ዲማንድ ታይፖች። የመጀመሪያው ኔጌቲቭ ኢንካም ኢላስቲሲቲ ነው። ሁለተኛው ኢንካም ኢላስቲሲቲ ኢዝ ግሬተር ዳን 1 ሲሆን፣ ሶስተኛው ኢንካም ኢላስቲሲቲ ኢዝ ለስ ዳን 1 ሲሆን። ራይት። ከዛ ምሳሌዎች እናያለን። ሶ ኔጌቲቭ ሲሆን ማለት the increase in the income of a consumer leads to the less purchase of those goods። ያ ማለት እንግዲህ ኢንካማችን ኢንክሪዝ ሲያደርግ ለስ ፐርቻዝ ማለት ያ ዲማንዳችን ቀንሷል ማለት ነው። ዲማንዳችን ቀንሷል። that means EDI less than 0 ይሆናል ማለት ነው። less than 0 ማለት ኔጌቲቭ ማለት ነው። this implies the commodity is inferior good እንላለን። inferior
የማይፈለግ ነው ማለት ነው የኮሚዲቲ። ቢኮዝ ጥሩ ኢንካም ኑሮን ወይም ኢንካማችን ገቢያችን ኢንክሪዝ አድርጎ የሆነን ሸቀጥ መግዛት ካልቻል ያ ፕሮዳክት ተፈላጊ አይደለም። ተፈላጊ አለመሆኑ ደግሞ ምን አስብሎታል? ኢንፌሪየር ጉድ ይባላል። ኢንፌሪየር ጉድ። ሁለተኛ ኢንካም ኢላስቲሲቲ ኢዝ ግሬተር ዛን ዋን። ከአንድ በላይ ሲሆንስ? ይሄ ኔጋቲቭ ሲሆን አይተናል። ከአንድ በላይ ሲሆንስ? ዘ ቼንጅ ኢን ኢንካም ኢንክሪዝ ዘ ዲማንድ ፎር ዳት ኮሞዲቲ ሞር ዳን ዘ ቼንጅ ኢን ኢንካም። ክሊር? ዘ ቼንጅ ኢን ኢንካም ኢንክሪዝ the change in income increase the demand for a commodity more than the change in income። ያ ማለት ምን ማለት መሰላችሁ? ኢንካማችን ሲጨምር ለሆነ ነገር ፍላጎታችን ኢንክሪዝ ሲያደርግ ሁለቱም አንድ ላይ ያደገ አይታችኋል። ኢንካማችንም አደገ፣ ፍላጎታችንም ጨመረ ማለት ነው። ስለዚህ አሁን ደህና ብር ኑሮኛል፣ ስለዚህ ብዙ ይህንን ፕሮዳክት መግዛት አለብኝ ብዬ ሳስብ እሱ ኢንካም ኢላስቲሲቲ ኢዝ ግሬተር ዛን ዋን ይመጣል ማለት ነው። ለምሳሌ ደህና ገቢ ሲኖር ብዙ ልብስ መግዛት አለብኝ ብዬ ካሰብኩ so this implies that the commodity is normal or luxurious good ይባላል። ምን ብለን እንጠራዋለን? ኖርማል ወይም luxurious good ተብሎ ይጠራል። ምን ከመጣ? ኢአይዲ ግሬተር ዳን ዋን ከመጣ። ሶስተኛው ኢንካም ኢላስቲሲቲ ለስ ዛን ዋን ሲሆንስ ምን ሲሆን? the change in income increase the demand for a commodity but at lesser percentage than the change in income። ምን ማለት ነው? change in incomeአችን ምን አድርጓል? ኢንክሪዝ አድርጓል። ምኑን ነው ኢንክሪዝ ያደረገው? the demand for the commodity። አሁን ይሁት the change in income increases the demand for commodity። የኢንካማችን ቼንጅ ማድረግ ምኑን ኢንክሪዝ አድርጎታል? ዲማንድ ኦፍ ኮሞዲቲያችንን ኢንክሪዝ አድርጎታል። በት አት ለሰር ፐርሰንቴጅ ነው፣ በትንሽዬ ፐርሰንቴጅ። ምኑ? የዲማንድ ኦፍ ኮሞዲቲው ቼንጅ በትንሽዬ ፐርሰንት ቼንጅ ያደረገው ከምኑ አንጻር? ከቼንጅ ኢን ኢንካም አንጻር። ስለዚህ ቼንጅ ኢን ኢንካሙ ሃየር ሆኖ ቼንጅ ኢን ዲማንዱ ለሰር ሲሆን አይታችኋል። ቼንጅ ኢን ኢንካሙ በጣም ነው ቼንጅ ያደረገው፣ ዲማንዱ ደግሞ በትንሽዬ መጠን ነው ቼንጅ ያደረገው። በዚህ ጊዜ ኢዲአይ ወይም ኮፊሽንቱ ለዛ ነዋን ይመጣል። ለዛ ነዋን ይመጣል። ምን ተብሎ ይጠራል? ይሄ ኔሰሲቲ ይባላል። ኔሰሲቲ ማለት ቤዚክ የሆነ አስፈላጊ የሆነ ፕሮዳክት። ኦኬ። ስለዚህ ኢንፌሪየር ጉድ፣ ሌክዠሪየስ ጉድ እና ኔሰሲቲ ጉድ ብለን በሶስት እንከፍላለን ማለት ነው። ይህን ነገር ግልጽ ለማድረግ ምሳሌ እንስራ። እዚህ ጋር እንግዲህ ኢንካም ስኬጁል ተሰጥቶናል፣ ቴብል ነው። ኢንካማችን 12000፣ 16000፣ 20000፣ 4000፣ 28000 ገቢያችን ነው፣ እየጨመረ ነው። ኳንቲቲው ደግሞ ገቢያችን ሲጨምር ኳንቲቲው ምን እያደረገ ነው? 10፣ 15፣ 18፣ 20፣ 19። ስለዚህ ሞስት ፕሮባብሊ ኢንክሪዝ እያደረገም ነው። ከዛ እዚህ ጋር ደግሞ ዲክሪዝ አደረገ የተወሰነ አይደል? ራይት። ስለዚህ አብሮ ኢንክሪዝ አድርጎ ከዛ ዲክሪዝ አደረገ ማለት ነው። ኢንካማችን ግን ኢንክሪዝ እያደረገ ነው። ከዚህ የተጠየቅነው ዲተርማይን ዘ ኢንካም ኢላስቲሲቲ አት ብር 6000 ሌቭል ኦፍ ኢንካም። 16000 ኢንካም ሲኖረን ወይም ገቢ ሲኖረን 16000 ብር ኢንካም ኢላስቲሲቲያችን ስንት ነው? ፎርሙላችን እናስገባለን። ቼንጅ ኢን ኪው ኦቨር ቼንጅ ኢን አይ ታይምስ አይ ኦቨር ኪው። ስለዚህ ኢንካም ኢላስቲሲቲ which is equal to 15 minus 10 15 ይች ነች ማይነስ 10 እዚህ ጋር ቀደም ያለውን ነው ቼንጁን ስለምንፈልግ ማለት ነው። ራይት ኦቨር ቼንጅ ኢን አይ። ቼንጅ ኢን አይ ማለት መጀመሪያ ስንት ነበረ? 16000። የቀደሙ ስንት ነው? 12000 ነበር። ከ12000 ወደ 16000 ነው ከፍ ያለው። ስለዚህ ከ16000 ሲቀነስ 12000 ሲባዛ አይ ኦቨር ኪው አለች። አይ 16000 ነው ሲካፈል ለ15 ስንት መጣ? 4 ኦቨር 3 that means ስንት ነው የሚመጣው? 1.75 አካባቢ አይደል? 4 ኦቨር 3 ማለት 1.75 አካባቢ መሰለኝ። ስለዚህ ኖ 1.75 ሳይሆን 1.33 ነው የሚመጣው። 1.33 ደግሞ ከአንድ በላይ ነው። ስለዚህ ከአንድ በላይ መጣ ማለት እዚህ ጋር ግሬተር ዛን ዋን ሆነ ማለት which is luxurious good ነው ማለት ነው። luxurious good the change in income increase the demand for the commodity more than the change in income።
this implies that the commodity is luxury good ነው ማለት ነው። luxury good ሰው ቪዲዮን በትክክል ከመጀመሪያው ጀምራችሁ መከታተላችሁ የተሻለ ግንዛቤ እንድትፈጥሩ ያደርጋችኋል፣ አይጎዳችሁም ማለት ነው። በዛ አጋጣሚ ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ እጠይቃለሁ ማለት ነው። በመጨረሻም እንግዲህ እስካሁን ኢላስቲሲቲ ኦፍ ዲማንድ ነበር ስናይ የነበረው። ኢላስቲሲቲ ኦፍ ሰፕላይ የምትለዋን ደግሞ እናያታለን። አጭር ቶፒክ ነች። እንደ ዲማንዱ በጣም ሰፊ አይደለም፣ ብዙ ታይም አትፈጅም። እንግዲህ ኢላስቲሲቲ ኦፍ ሰፕላይ ኦልሞስት 1 ሰዓት ያክል ፈጅቶብናል። ይቺ 20 ደቂቃ አካባቢ ብትፈጅ ነው። ሶ ከ15 እስከ 20 ባለው እንጨርሳለን ብዬ ተስፋ አደርጋለሁ። Price elasticity of supply measures the degree of responsiveness or reactions of producer to price change። እዚህ ደግሞ ፕራይሱን ቼንጅ የሚያደርጉት እነማን ናቸው? አቅራቢዎች ናቸው ወይም ፕሮዲውሰሮች ናቸው። ቅድም ዲማንደሮች ወይም ባየሮች ነበሩ ዲተርማይን የሚያደርጉት። እዚህ ጋር ደግሞ ዲተርማይን የሚያደርጉት እነማን ናቸው? ፕሮዲውሰሮች ወይም ደግሞ ሰፕላየሮች ማለት ነው፣ ወይም ሴለሮች። the greater the reaction the greater the elasticity። ኦኬ ሪያክሽኑ ግሬተር በሆነ ቁጥር ኢላስቲሲቲው ግሬተር ይሆናል ነው የሚለው። the lesser the reaction the smaller the elasticity። ኦኬ ይህ ተቃራኒ ማለት ነው። if the price of coffee rises, for example, producers may be tempted to sell more in the market and keep less in stock። እንግዲህ ግሬተር ሪያክሽን ማለት ዋጋው በጣም እየጨመረ ከመጣ የኮፊ ፕራይስ ለምሳሌ ራይዝ አደረገ ብንል ወይም ጨመረ ብንል ፕሮዲውሰሮች በጣም በርካታ የሆነ ኮፊ ያቀርባሉ፣ ምክንያቱም አዋጭ ስለሆነ ማለት ነው። ሶ ገበያ ላይ የሚያቀርቡት የኮፊ ብዛት ስቶክ ውስጥ ካለው የበለጠ ነው ማለት ነው። ስቶክ ማለት መደብር ውስጥ ማለት ነው። ስለዚህ መደብር ውስጥ ያለውን በሙሉ እየዋጡ ይሸጡታል ማለት ነው። ምን ካረገ? የኮፊ ዋጋ ራይዝ ካረገ ማለት ነው። ፎርማሊ the price elasticity of supply that is ESP። ቀደም EDP ነበር ያልነው፣ አሁን S ትተካለች በዲፖ ቦታ ማለት ነው። is the percentage change in quantity supplied divided by the percentage change in price of the commodity። አሁን የቅድሙ ፎርሙላ አንድ ሆኖ ሳለ ዲማንድ በሚለው ፈንታ ማንን መተካት ነው? ሰፕላይድ። proportionate change in quantity supplied over proportionate change in price or percentage change in quantity supplied over percentage change in price ብለን እንሰራለን ማለት ነው። ስለዚህ እዚህ ጋር የቀየርነው ነገር ምን ነው ካል ሰፕላይድ የሚለው በማን ተተክቷል? ማን ነው ዲማንድድ የሚለው በማን ተተካ ማለት ነው? በሰፕላይድ። ከዛ ውጭ የተቀየረ ነገር አለ? የለም። ስለዚህ ESP ማለት percentage change in QS of product X over percentage change in price of X ወይም percentage change in QS over percentage change in price ብለን መስራት እንችላለን። ስለዚህ ESP which is equal to change in QS over change in PX times PX over QS። ይሄ ለምንድን ነው? ለፖይንት ኢላስቲሲቲ ሰፕላይ። ለምን? ለፖይንት ከሆነ እዚች ጋር ይችን ብቻ እንጠቀማለን። ፖይንት እና አርክ የሚባል ዲማንድ ላይ የተናል አይደል? እዚህ ጋርም አለ ማለት ነው። አርክ ከሆነ ግን PX QS በሚለው ፈንታ P1 plus P2 over Q1 plus Q2 የምትል ነገር እንጠቀማለን ለአርክ ኢላስቲሲቲ ኦፍ ሰፕላይ ማለት ነው። ዚስ ኢንዲኬት የሚያደርገው እንግዲህ ኢላስቲሲቲ ኦፍ ሰፕላይ ሁለት ናቸው። ፖይንት ኢላስቲሲቲ ኦፍ ሰፕላይ እና አርክ ኢላስቲሲቲ ኦፍ ሰፕላይ እንደማለት ነው። The coefficient of ESP is defined as EDP except that we substitute the percentage change in quantity supplied for a percentage change in quantity demanded። አያችሁ coefficient of ESP ማለት ከማን ጋር አንድ አይነት ነው? ከEDP ጋር አንድ አይነት ነው። ልዩነቱ ምንድነው? ኳንቲቲ ኦፍ ሰፕላይድ የሚል በማን ቦታ ተተክቷል? ኳንቲቲ ኦፍ ዲማንድድ በሚለው ቦታ ተተክቷል ነው። ኦኬ ከዛ ውጭ አንድ አይነት ነው። የተቀየረችው ምንድነች ብለናል? አሁን እቺ ጋር the percentage change in price ቀደምም ነበረች። the percentage change in supplied የምትለዋ ዲማንድድ ነበረች። ሶ ዲማንድድ በምትለዋ ፈንታ ከመተካታችን ውጪ ኮፊሸንቱ ራሱ ነው EDP ነው ኮፊሸንቱ። ስለዚህ ESP እኩል ነው ከEDP ጋር አንድ አይነት ነው ኤክሴፕት ሰፕላይድ የሚለው ከመተካቱ ውጪ እያለኝ ነው።
So the interpretation we used for the price elasticity of demand also works for a price elasticity of supply. እላይ የተጠቀምናቸው ነገሮች በሙሉ እዚህ ጋር ይሰራሉ። ምን ማለት ነው? ASP greater than 1 ከሆነ ሰፕላዩ ምንድነው ይለዋል? ኤላስቲክ ነው ይለዋል። ASP less than 1 ከሆነ ደግሞ then the supply is inelastic ነው እንለዋለን። ASP እኩል ነው 1 ከሆነ ደግሞ ዩኒታሪ ነው ማለት ነው። ዩኒታሪ አስታውሳችሁ በቴብል ወደ ኋላ ልመልሳችሁ። ወደ ኋላ እዩት። ከአንድ በላይ ከሆነ ኢላስቲክ፣ ከአንድ በታች ከሆነ ኢንላስቲክ፣ አንድ ከሆነ ዩኒታሪ። እስኪ እዚህ ጋር ተመሳሳይ ነው ወይስ ተቃራኒ ነው? እዩት። ከአንድ በላይ ከሆነ ኢላስቲክ ነው፣ ከአንድ በታች ከሆነ ኢንላስቲክ፣ አንድ ከሆነ ዩኒታሪ። ያው ነው። ምክንያቱም ASP ማለት ADP ጋር አንድ አይነት ስለሆነ አንድ ነው ተብለናል። እዚች ጋር ASP is defined by ADP ስለተባለ ስለዚህ ASP ፈልጉ ብትባሉ ADPን መፈለግ ነው ማለት ነው። As the low supply states, price and quantity supplied of the product are directly related or directly proportional. When the price increase, the quantity of supplied also increase. ሁለቱም ኢንክሪዝ ነው የሚያደርጉ። ፕራይስ ኢንክሪዝ ሲያደርግ ኳንቲ ኢንክሪዝ ያደርጋል። በምን ጊዜ? በሰፕላይ ህግ ጊዜ። በዲማንድ ጊዜ ግን ተቃራኒ ነው። ፕራይስ ኢንክሪዝ ሲያደርግ ኳንቲቲ ዲክሪዝ ያደርጋል። ራይት? ለምሳሌ ቴብል ይዩት እስኪ። ፕራይስ ኢምበር 60 80 100 120 ኢንክሪዝ ያደርጋል። ሰፕላይድ ኳንቲቲ 14 16 18 20 ምን አደረገ? ኢንክሪዝ አደረገ። ሁለቶችም ኢንክሪዝ አደረጉ ማለት የሎ ኦፍ ሰፕላይ ስቴት ማን ነው? የሎ ኦፍ ሰፕላይ ህግ ነው ማለት ነው። ስለዚህ ላስት ሰፕላይ when price is ብር 80 ሲሆን ስንት ይሆናል ካል ማንን ነው የምንጠቀመው? ፎርሙላ ፖይንት ኢላስት ሰፕላይ ነው የምንጠቀመው። ቢኮዝ ብር 80 ላይ ስሩ ስለተባለ ማለት ነው። ብር 80 ላይ አሁን ከ60 እስከ 80 ብንባል አርክ የሚለውን እንጠቀም ነበረ። ግን አት ብር 80 ስለተባለ ይችን ፎርሙላ እንጠቀማለን። ASP which is equal to changing QS over changing PX times PX over QS. That is point elasticity of supply ማለት ነው። So changing QS over changing PX times PX over QS which is equal to changing QS ማለት 16 ሲቀነስ 14 የፕራይስ ቻንጁስ ከ80 እስከ 60 አይደል? ፕራይሱ ቻንጁ ከ80 ከ60 ወደ 80 ነው ቼንጅ ያደረገው። ከትልቁ ከዚህ ቀንሳለሁ። ከዛ ሲባዛ 80 ኦቨር 16 PX ማለት 80 ነች ኤንድ ፕራይሱ ደግሞ 16 ስለዚህ 0.5 መጣልኝ። 0.5 ከመጣ ምን ማለት ነው? 0.5 ማለት ከአንድ ያነሰ ማለት ነው። ከአንድ ያነሰ ከሆነ ደግሞ ኢንላስቲክ ነው። ኢንላስቲክ ፋይናሊ the price of elastic supply ዲተርማይን የሚያደርጉ ፋክተሮች እነማን ናቸው? ዲማንድ ላይ አይተናል። ዲማንድ ላይ ዘርዝረናቸዋል። እዚህ ጋርም ያስፈልጉናል። ስለዚህ there are factors which determine the price elasticity of supply. the main factor የምንላቸው expectation of future price የወደፊት ፕራይሱ ምን ሊሆን ይችላል? ይጨምራል፣ ይቀንሳል። ይጨምራል ብለን አስዩም ካደረግን ሰፕላይችን እንቀንሳለን ቢኮዝ ሲጨምር ስለምንዋጣው። ወደፊት ይቀንሳል ብለን ካሰብን ደግሞ ቶሎ እያወጣን እንሸጣለን። right? If the producer expect a rise in price of the commodity in the future, they will likely hoard the commodity to take advantage of the rise of the future. ስለዚህ ወደፊት ዘይት ይጨምራል በማለት ስቶክ ውስጥ የሚደብቁ ብዙ ሰዎች እንዳሉ ታውቃላችሁ። የጤፍ ዋጋ ወደፊት ይጨምራል ብለው መጋዘን ውስጥ ጤፍ የሚቀራቅሩ ሰዎች እንዳሉ ታውቃላችሁ። ይህ ማለት ኤክስፔክቴሽን ኦፍ ፊውቸር ፕራይስ ማለት ነው። ማአት የሆነ ጤፍ እየተመረተ እንደሆነ ካወቁ ግን ያ ምርት ወደ ገበያ ከመምጣቱ በፊት ቶሎ ልሽጠው ብለው ብዙ የሆነ ሰፕላይ ወደ ገበያ ያቀርባሉ ማለት ነው። ታዲያ እዚህ ነው ያለው። ኦኬ። ስለዚህ the supply will therefore be less elastic ይሆናል። on the other hand, if they expect a fall in the future price, they will release the goods from their stock. the supply will be more elastic ይሆናል ማለት ነው። ስለዚህ እሱ ነው ኤክስፔክቴሽናቸው። production period. The amount of time available to the producer for responding to the change in the product price is
the main determinant of the price elasticity of supply። ይህ ደግሞ ፕሮዳክሽን ፒሪየድ ማለት የሆነ ኮሞዲቲ ወይም የሆነ ፕሮዳክት ኤክስፓየር ዴት አለው። ሰው ኤክስፓየር ዴቱ ረጅም ከሆነ ቶሎ የማይበላሽ ከሆነ ቶሎ ሰፕላይ ላይ ያደርጉት ይችላሉ፣ ወደ ገበያ ላይ ያቀርቡት ይችላሉ። ዋጋ ውስጥ ይሻሻል ድረስ ስቶክ ላይ ያስቀምጡታል። ነገር ግን ቶሎ ኤክስፓየር ሊያደርግባቸው ከሆነ በገፍ እየዋጡ ገበያ ላይ በርካሽ ዋጋም ቢሆን ይሸጡታል ማለት ነው። ቢኮዝ ኤክስፓየር ታደረገ ማንም አይገዛቸውም። ሀሳቡ እሱ ነው እዚህ ውስጥ ያለው። the amount of time available to the producer for responding to the change in product price is the main determinant of the price elasticity of supply. Generally, supply is relatively elastic to price change in the long run and relatively inelastic in short run. ስለዚህ ሾርት ራን ከሆነ ኢንላስቲክ ነው፣ ሎንግ ራን ከሆነ ደግሞ ኢላስቲክ ይሆናል ማለት ነው። ኢላስቲክ ይሆናል። ኢላስቲክ ምንድን ነው? ኢንላስቲክ ምንድን ነው? በጣም ብዙ ጊዜ አውርተንበታል። ፕራይሱ ኳንቲቲውን ይጨምረዋል ወይስ ይቀንሰዋል የሚለው ራይት። ስለዚህ እዚህ ጋር ያለው ሀሳብ በሙሉ ስለዛ ነው የሚዋረው። ኔክስት ፋክተር ሰብስቲቱሽን የሆነ ፕሮዳክት ሰብስቲቱት መደረግ ይችላል አይችልም የሚለው ተጽዕኖ ይፈጥራል። if there are a greater substitute for a factor production supply is more elastic። ምን ካለው በርካታ ሰብስቲቱት ሊደረጉ የሚችሉ ሌሎች ፕሮዳክቶች ካሉ ሰፕላይ ምን ይሆናል? ኢላስቲክ ይሆናል ማለት ነው። whenever there is a slight change in the price of the factor input, it can be substituted for others, making supply quite elastic. Then no substitute supply becomes inelastic. Guys, አሁንም አጥብቄ ነግራችኋለሁ። በዚህ ቶፒክ ውስጥ እስካሁን ስናወራው ከነበረው ኢላስቲክሲቲ በሚለው ቶፒክ ውስጥ ልትይዟት የምትገባ ሁለት ነገር ብቻ ነች። ሁለት ነገር፣ ሌላው በራሱ ጉዳይ ይመጣል። በአእምሯችሁ ስታስቡት ይመጣላችሁ። ኢላስቲክ ምንድነች? ኢንላስቲክ ምንድነች የምትለዋን ብቻ መያዝ። ፕራይሱ ኢንክሪዝ ሲያደርግ ዲማንዱ ወይም ሰፕላዩ ይጨምራል፣ ይቀንሳል። ፕራይሱ ኢንክሪዝ ሲያደርግ ዲማንዳችን ወይም ሰፕላያችን አዚስ ቻንስ ሲያደርግ ይቀራል፣ Everything I do so instinctive and so passionate. Every word I move so descriptive like an adjective. I got a vendetta against people who patented being negative when we should be getting after it. I got facts over tracks. This and that, spitting slow, speaking fast. I go off, I can gas. Think I'm okay at last, but I don't know if that the market supply will be more elastic when there are large number of firms serving them. With a small number of firms, sellers, supplies become inelastic. እንግዲህ ከፍተኛ የሆነ አቅራቢ ካለ ምን ይሆናል ብለናል? ኢላስቲክ ይሆናል፣ ሞር ኢላስቲክ ይሆናል። ዝቅተኛ ነምበር ኦፍ ሴለር ካሉ ግን ወይም አቅራቢ ካሉ ግን ኢንላስቲክ እና ኢላስቲክ ስንል ምን ብለናል? በመጨረሻ ምን እናጠቃለን? ኢላስቲክ ማለት ፕራይሱ ያለውን አቅርቦት ፕራይስ ቼንጅ ካለ ሰፕላይ ወይም ፕራይስ ቼንጅ እያደረገ ግን ዲማንዳችንን ሰፕላያችንን ቼንጅ የማያደርግ ከሆነ ዛት ኢዝ ኢንላስቲክ። ሁለቱም አብሮ ቼንጅ የሚያደርጉ ከሆነ ስለዚህ ሞር ሰፕላይ ባለ ሞር ሰፕላይ ፕራይሱ ቼንጅ ሲያደርግ የማቅረብ አቅሙም ይጨምራል። Could be so remarkable. Thoughts in my head, a collage and they spread. I'll be great one day, going off of my meds. No, I'm not giving up, no, I'm not giving in. I will make it to the top, taking off and knowing I gotta make it. I'm saving every day to taste it. I'm patient, but my mind, it can hardly take it. I'm chasing a dream that I'd never several ages of bacon. Modern kingdom with a taken. ስለዚህ ነው ፖላይትሊ ማለት ነው።
በተረፈ በያላችሁበት ሰላማችሁ ብዙ ይሁን። ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ዩኤስ ሴሉላይት ዌብ ፕሮዳክሽን ኮስት በሚል ርዕስ እስከምንገናኝ በያላችሁበት መልካም ጊዜ ባባይ